አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ውድና የተከበራችሁ ቤተሰብ እንዴት አመሻችሁ? አላችሁ? አለን አለን በሉ አላችሁ ሆይ? አለን አለን። ድብርቱ ለቀቃችሁ ወይ? አልለቀቀንም እንዳትሉኝ እና እንዴት ናችሁልኝ? ቅመሟዬና ብሩክ አለማየሁ ቀርተውብናል ጨረቃዎቻችን እና እውነት ለመናገር በር ባይ ቀሩ። የምር ይቀራሉ ብዬ አላሰብኩም ነበር፣ ግን ቀርተዋል። እንግዲህ ሰላማቸው ይብዛልን። ያው አንዳንዴ እኛ ከምንወዳቸው አንጻር የተነሳ ነው እንጂ የሰው ልጅ እኮ ሁል ጊዜ ሙሉ አይሆንም። ያው አንዳንዴ የማይመቻቸው ሰዓት ይኖራል ምናምን ነገርና ጊዜ ላያገኙ ይችላሉ። በቃ ወይ አይዲያ ምናምን ነገር አንዳንዴ እንትን ይላልና ለዛ ይሆናል ውዶቼ። ብቻ እነሱ ሰላም ናቸው፣ አትጨነቁ፣ ምንም ነገር የለም። ስለቀሩ ደግሞ ብዙዎቻችሁ የምትጨነቁ ትኖራላችሁ። እነሱ ሰላም ናቸው፣ ምንም ነገር የለም። እና ቲክታክ ላይ በመጡ ምናምን ነገር እያልኩ ላይቭ ላይ ምናምን ገባ እያልኩ እያየሁ ነበር፣ ግን አልመጡም ማለት ነው። እንደዚህ ዩቲዩብ ላይ በሚቀሩ ሰዓት ቲክታክ ቢመጡ ደስ ይለኛል። ሁሉም ሰው ደስ ይለዋል። ምን የብቻ ጨረቃ ፋሚሊ ደስተኛ ነው እና በተለይ ሁለታቸው ሆነው ከመጡ በጣም ደስ ይላል ማለት ነው። እና ዛሬ ላይቭ ላይ ቢገቡ በጣም ደስ የሚል ነገር ነበረ። እንግዲህ አልተመቻቸላቸውም ይሆናል። እረፍት ያድርጉ እንግዲህ፣ ባሉበት ሰላማቸው ይብዛልን። ምንም አታስቡ፣ አትጨነቁ ነው የምላችሁ ውዶቼ። ከዚህ በኋላም ደግሞ ምናልባት ሊመጡ ይችላሉ፣ አይታወቅም። ቲክታክ ላይ ማለት ነው፣ ምናልባት ላይቭ ላይ ምናልባት ነው ግን የሚመጡ ቢሆን ምናምን ወይ ብሩኬ ሊያሳውቅ ይችል ነበር። አንዳንዴም ደግሞ ላያሳውቅ እንዲህ ድንገት ሰርፕራይዝ ምናምን ዝም ብለው ሳያሳውቁም ላይቭ ላይ ሊገቡ ስለሚችሉ ያንን ታሳቢ በማድረግ ነው። ለማንኛውም መጡም አልመጡም ከዚህ በኋላ ምንም የሚያስጨንቅ ነገር አይኖርም። ፈታ በሉ ውዶቼ፣ ሁሉም ነገር ሰላም ነው ከነሱ ጋር፣ እንዳትጨነቁ እንዳታስቡ። ከዛ በመቀጠል ዛሬ እንግዲህ ብሩኬ ሙዚቃ ለቆ ነበር እንዳያችሁት። እና ቅመሜ በነገራችን ላይ በቃ ቲክታክ ላይ እኮ እየመጣች አይደለም ቪዲዮ አትሰራ ምናምን ነገር ምን እሺ ነው? ጾሙን በተመለከተ ነው ወይስ ምንድን ነው? ደግሞ ብሩኬም ጾመኛ ነው እንደዛ ከተባለ እና እንደዛ ሳይሆን የሆነ ጀስት ዝም ብሎ አላደል እንዲሁ ይሆናል። እና ሁሌ ሪፖስት አድርጋለች ምናምን አያታለሁ፣ ግን እንደዚህ ቪዲዮ ምናምን ወታ ከሰራች ትንሽ ቆየት አለች። ለማንኛውም ችግር የለውም፣ ኖርማል ነው። ያው ሁልጊዜ ሰው እኮ እንትን አይልም እና ምንም ችግር የለውም። ዋናው ሰላም መሆኗ ነው። ቅመምዬ ባሉበት እንግዲህ ሰላማቸው ይብዛልን ሀይሚዬና ብሩኬ። ለማንኛውም ዛሬ በሰራው ሙዚቃ ሪፖስት አድርጋለት አይቻለሁኝ እና በጣም ደስ ብሎኝ ሪፖስት አድርጋለት ሳይ የብሩኬን ሙዚቃ የለቀቀውን ምናምን በጣም ነው ደስ ያለኝ ማለት ነው። እና ወዶችዬ ደግሞ ኮሜንት ላይ ምን ብላ ኮምታለታለች? አሁን ቶሎ ብለክ ና ካንተ በፊት እኔ እንዳልሞትብክ ከዚህ ቤት አስወጣኝ ብላ ኢሞጂ አድርጋለች። ከዛ ደግሞ ብሩኬ ምን ብሎ ቢመልስላት ጥሩ ነው? ከመውጣቱ እኔ ብመጣ አይሻልም ብሎ ሳቀ ማለት ነውና ይሻላል ብሩኬ። ትክክለኛ መልስ ነው በነገራችን ላይ። አንቺ ከምትወጪ ሀይሚዬ እሱ ቢሄድልሽ ቢመጣልሽ አይሻልም? እንደዛ ነው አሪፉና ለመውጣት አትቸኩይ የኔ ቆንጆ፣ ተረጋጊ። ያው ለራሳችሁ ጊዜ እንዲሰጡ ምናምን ብሎ ነው እሱም። ስለዚህ ተረጋግታችሁ ለራሳችሁ ጊዜ ሰጥታችሁ የራሳችሁን ነገር አለ አይደለም የምታወሩትን የምትፈቱትን ምናምን ሁሉን ነገር ከሱ አብራችሁ ደስ ይላል እኮ። ግን ውዶችዬ ደስ ይላል። ለራስ ጊዜ መስጠት እኮ በጣም አሪፍ ነገር ነው፣ ማንም ሳይረብሻችሁ ማለት ነው እንጂ እኮ አሁን እነሱ ከሰዎች ለመራቅ ምናምን ነገር አለ አይደል ሁልጊዜ በእንደዚህ አይነት እኮ መንገድ ሊቀጥሉ አይደለም። ያ አዳምጣችሁታል ብሩኬ ምን እንዳለ። ከራሷ ጋር እንድትሆን ብዬ ነው በቃ አለ አይደለ ከዚህ ስንወጣ ምናምን እሷና እኔ ሳንግባባ ሌሎችም ሰዎች እንደዚህ እየመጡ ይበጠብጡናል። የሰው ወሬም ሀይሚዬ የምትሰማበት መንገድ አላት ምናምን ነገርና ያ ነገር ስለሚረብሻት ብሩኬም ደግሞ እንደዚህ ሰውን አላስቀይምም በማለት የሚሰራቸው ፋወሎች አሉ ምናምን እሱ ነገር ህይወታቸውን እየበጠበጠ ስለሆነ ወደፊት ያለውን ህይወታቸውን ለማስተካከል ግዴታ ለራሳቸው ጊዜ ሰጥተው ከራሳቸው ጋር ማውራት መቻል፣ ከዛ ደግሞ እርስ በርስ በንግግር የሚፈቱትን ነገር መነጋገር መቻል፣ ያ ነገር አስፈላጊ ነው ማለት ነው። ስለዚህ ብሩኬ የወሰደው እርምጃ በትክክል ጥሩ ነገር ነው ብዬ ነው የማስበው። አብዛኞቻችንም እየደገፍ ነው ለዛ ነው ማለት ነው። ምክንያቱም አንዳንዴ ውዶቼ የሆነ ብዙ ጋጋታ በበዛበት ነገር ውስጥ ወጣ ብላችሁ ራሳችሁን ማዳመጥ መቻል ትልቅ ነገር ነው።
ምክንያቱም ራሳችሁን የምታገኙት እንደዛ ለራሳችሁ ጊዜ ስትሰጡ ላይ ከራሳችሁ ጋር ስታወሩ ምንድነው ጥፋቱ ምንድነው እየሆነ ያለው ምናምን ብላችሁ ቆም ብላችሁ ስታስቡ በቃ ያ ጊዜ ነው ትክክለኛ ውሳኔ የምትወስኑት ምናምን ከራሳችሁ ጋር ስትገናኙ ማለት ነው። ከዛ ውጭ ግን እንደዚህ ግርግር በመዛበት ነገር ውስጥ ሆናችሁ ራሳችሁን ማግኘት አትችሉም። በቃ የሆነ እርብሽብሽ ነው የምትሉት ምናምን እና በጣም አሪፍ ነገር ነው። ስለዚህ አትቸኩይ ሀይሚዬ፣ ሁሉ ነገር ይስተካከላል ምናምን ብቻ ግን ያለው ነገር ለኛ ነው እንጂ ውዶቼ ምንም ነገር አይፈጠርም። ምንም አታስቡ። ከዛ በመቀጠል ዛሬ እንግዲህ እረፍት እናድርግ ብለው ይሆናል። ነገ በጥሩ ነገር እንደሚመጡልን ተስፋ እናደርጋለን። በነገራችን ላይ ብዙ ሰው ጥሩ ጥሩ ምክር እየሰጠ ሜንሽን ያደርጋቸዋል። ብዙ ሰው አለ አይደለ? ኢቭን ትናንትና አሁን መጨረሻ ላይ በተናገሩት ነገር ብዙ ሰው አስተያየት ሰጥተዋል። በቃ አለ አይደለ? በዚህ ነገር እንዳይቀጥሉ ወደ ራሳቸው እንዲመለሱ በቃችሁ። ብዙ ሰው ጭቅጭቅ እንደሰለቸው ምናምን ተናግሯልና ያን ነገር ደግሞ እነሱ ስለሚሰሙ ነገሮችን ያስተካክላሉ። ሲጀመርም ደግሞ እኛ እኮ የእነሱን ሀሳብ አላወቅንም ገና ለገና ይሆናል በማለት ነው ፍራቻ ታውቃላችሁ። ይሄ ጭቅጭቁ ምናምን ከመሰልቸታችን የተነሳ በቃ በራሳችን ወደዛ ነገር ውስጥ ሊገቡ ነው እንዴ ብለን አሰብ ነው እንጂ እነሱ ያለው ነገር ስላልተጠናቀቀ ነገሮች ስላልጠሩ ያ ነገር እንዲጠራ ምናምን ይሆናል እንደዛ ብለው ያሉት ማለት ነው። እና ዛሬ ደግሞ አይታችኋል ማን ነው ስሙ የእዩ ባልነኝ የሚለው ልጅ ማለት ነው ቢኒ እና እነሱን እኔ አልከታተላቸውም በነገራችን ላይ ግን እንዲሁ እንደነገርኳችሁ ከሀይሚና ከብሩኬ ውጪ ዝም ብዬ ነው ሌሎቹ እንዲገረፍ ገረፍ እያረኩ ነው ማያቸው ምናምን ማለት ነውና ዛሬ ግን ያ ልጅ ምን ሊያመጣ ነው ምን ፈልጎ ነው ምናምን ብዬ እስከ ግማሽ ድረስ እያየሁት ነበር ማለት ነውና አሜን አለ። በቃ ጥሩ አፍቃሪ ነው ያጣሽው እዩ ምናምን ነገር እያለ እየተናገረ ነበረ። ኦሬዲ እንደወሰነ ወደ ራሷ ስላልተመለሰሽ ምናምን በኋላ ይቆጭሻል ምናምን ነገር እያላት ነውና ዲኤንኤውም እንግዲህ እኔ እሱን ነው የምጠብቀው ልጄን ብቻ ነው የምፈልገው አይነት ነገር እያለ እየተናገረ ነበር። ፈጣሪ እንግዲህ ቢኒ ረድቶክ እኛ ዱአ እናደርግልሃለን ላንተ ማለት ነው የራሴ ያድርግልህ። ከዛም በቃ ሁሉ ነገር ሲጀመር የራሱ ነው። እሱ በኮንፊደንስ እያወራ ነው እንግዲህ ልጅቷ የኔ ነች እያለ ማለት ነው። አስባችሁታል? ግን አንድ ፍቅረኛችሁ ላይ ከሌላ ሰው አርግዣለሁ ብላችሁት ግን በዚህ ልክ ትሪት እያደረገ እናንተን እየተንከባከባችሁ ያን ነገር እያወቀ ግን በቃ የኔ ነው እያለ ልጁ የሚታገል ፍቅር ሰው አለ እንደዚህ አይነት ነገር እና እኔ እኮ በጣም ይገርመኛል። እና ኢቭን እንኳን በመሀላቸው ክፍተት እንኳን ቢፈጠር በዛ ፍጥነት ሌላ ነገር አድርጋ ምናምን እንደዚህ ምን ያክል ፍቅር ቢኖረው ነው በዚህ ልክ ከሌላ ሰው አርግዣለሁ እያለችው ግን እሱ እንደዚህ እየተንከባከበ ምናምን ምንም ሳይመስለው የማይመስል ነገር እኮ ነው ግን የሚያወሩት ማለት ነው። ግን ይሄ ሊያስተምሩ የፈለጉት ነገር አለ ባለሳሳት ማለት ነው። ማለት አንድ ሴት የራሷን ሰው መክፋት እንደሌለባት በቃ አለ አይደለ ብቻ ብዙ ነገር ሊያስተምሩ የፈለጉት ነገር አለ ብዬ አስባለሁ። ግን ደግሞ በዚህ ነገር አደራችሁን እንዳትቀጥሉ ነው የምለው ጨረቃዎቻችን። ይሄ ነገር ማብቃት አለበት ለአንዴና ለመጨረሻ ጊዜ መፈታት መቻል አለበት። ግን እንዳልኳችሁ ዲኤንኤ ተመርምሮ እስከሚመጣ ድረስ 15 ቀን ይወስዳል። እስከዛ ድረስ መጠበቅ ነው እንግዲህ ልክ ዲኤንኤው ሲመጣ እውነቱ ይታወቃል ማለት ነው። ዛሬ እንደተናገረው እንግዲህ ብሩኬ ፍቃደኛ ከሆንክ ወደ ቡታጅራና ቶሎና ዲኤንኤውን እናድርግ፣ ፍቃደኛ ካልሆንክ ደግሞ ችግር የለውም ከኔ ናሙናውን ወስደው ማን ነው ምንድነው የሚባለው ከኔ እንትኑን ደም ነው የሚሰጠው አይደለ ምንድነው አረ ደም አይደለም ደም ነው እንደሚሰጠው ከዛ እሱን ነገር ይሰጡና ከዛ በኋላ ይታወቃል ማለት ነው ነገሩ ይሁን ከሰጡ በኋላ ማለት ነው። ለማንኛውም ውዶችዬ ምንም አያሳስባችሁ አትጨነቁ። እኔማ ዛሬ ምን እያልኩ ነበር አንተ በቃ ያደረክበት ሰዓትና ጊዜ ምናምን ማወቅ መቻል አለብህ። ያን ነገር አስብ መቼ እንደሆነ ምናምን የተካሄደው ያካሄዳችሁት ነገር ይሁን እያልኩ ሀሳብ እየሰጠው ነበር ማለት ነው። እውነት እኮ ነው። ግራ አጋቡን እኮ ወዶቼና ምን አድርጉ እንደሚሉን ራሱን ግራ ነው የገባኝ ይሄን ነገር
እና እየመጡ ሁላቸውም የኔ ነው የኔ አይደለም እንደዚህ ነው ቅብጥርሴ ምን ትርሴ ምናምን ከዛ እሷ ትመጣና ደግሞ ሴትነቷን እንደዚህ ክብሯን ዝቅ አድርጋ እንደዚህ በቃ አለ አይደል ይሄ ነገር እንደው ምንም እኮ በእውነተኛው የሌለ ነገር እኮ ነው የሚያወሩት ማለት ነውና አምናችሁ ራሱ እንደዚህ የምትደናገጡ ሰዎች ይገርመኛልና ወደ ራሳችሁ ተመለሱ ውዶቼ። እንዴ ህይወት እንደዚህ በቃ ሁሉ ጊዜ ህይወታችሁን የራሳችሁን ላይፍ እያወጣችሁ የምትሸጡ ከሆነ ፐርሰናል ላይፋችሁን ሁሉ ሚዲያ ላይ እያወጣችሁ የምትዘሩ ከሆነ ምኑን ነው እንዴት ነው ህይወትን እንትን ልትሉ የምትችሉት? አይደረግም እኮ እንደዚህ ውዶቼ። በዛ ላይ ከባድ ነገር ነው ይሄ ልጅን ያክል ነገር ቀላል አይደለም። እና ኢቭን ይሄ ነገር እውነት ቢሆን ኑሮ ድራማ ስለሆነ ነው እንጂ አሁን ብሩኬ ዝም ያላት እውነት ቢሆን ኑሮ እንደዚህ የእውነት ስሙን አጥፍታ ቢሆን ኑሮ በስም ማጥፋት ራሱ መክሰስ ይችላል። ገባችሁ? ግን ይሄ ተመካክረው የጀመሩት ድራማ ስለሆነ ነው ዝም ያለው እሱም ማለት ነው። እና ሊያስተምሩ የፈለጉት ሊያስተላልፉ የፈለጉት ነገር ስላለ ነው እንግዲህ ይሄ ነገር ያስተምራል ምናምን ብሎ አስበው ይሆናል እንደዚህ አይነት ነገርን የጀመሩት ማለት ነው እንጂ እንደ ቀልድ እቺ ልጅ በቃ አለ አይደለ እውነተኛ ነገር ከሆነ እንደዛ ልጅ በሆዷ ይዛ በዚህ ልክ መንከራታት ምናምን ነገር አይጠበቅባትም እኮ በቃ እውነቷን ይዛ ቁጭ ትላለች። ከዛ ልክ ዲኤንኤው ሲመጣ ካላመነላት የኔ አይደለም ካለ ዲኤንኤው ሲመረመር ሲመጣ ያንን ወስዳ ማሳወቅ መቻል ለሚዲያ አይደለም። ሚዲያ እኛ ምን እናደርጋለን? ለሚዲያ አሳወቀች አላሳወቀች እኛ እሷ ላይ እኮ ምንም ተጽዕኖ የምናደርግባት ነገር የለም። ያወቅናት ከሀይሚዬና ከብሩኬ ህይወት ገብታ በዚህ አይነት መንገድ ስትመጣ ነው። ከዛ በፊት ማን ያውቃታል? ማንም አያውቃትም እኮ አይደል እንዴ? እና ስለዚህ ያኔ ድሮ አንድ ቪዲዮ በህፃነታቸው ሰሩ በቃ ከዛም በኋላ አይተናት አናቃትም ተረስታለች። ኦሬዲ ሲጀመር ማንም ትዝ ያለው አልነበረም። ገባችሁ? እሷን የሚወቅስበት ተመልካች ራሱ ሰው ራሱ እሷን የሚወቅስበት ወይም ደግሞ የሆነ ነገር እንትን የሚልበት ምንም አይነት አጋጣሚ የለም። ገባችሁ? ምንም የምትሆነው ነገር የላትም። ለኛ ማሳወቅ ግዴታዋ አይደለም። ገባችሁ? ሶ ያን ነገር ለራሷ አሳውቃ ራሱ ደግሞ አላምንም ካለ ደግሞ በውስጥ ማድረግ ያለባት አርፋ ተቀምጣ ዲኤንኤው ሲመጣ ወረቀቷን ይዛ ማድረግ ያለበትን ኃላፊነትን መወጣት ያለበትን እንዲወጣ ትናገራለች። ያንን አልቀበልም ካለ ደግሞ ወደ ክስ ሂዳ መክሰስ ትችላለች ማለት ነው። ክስም ራሱ የዛሬ ታውቃላችሁ አይደል? ሁሉን ነገር እንደዛ እንኳን ሆኖ እንትን ካላለች ምንም ማድረግ አትችልም። ይችላል ዝም ብላ ነው መኖር ያለባት። ለልጇ ስትል ምናምን ጠንካራ ሆና መኖር ነው ያለባት። ገባችሁ? አንድ ሴት የሆነ ሰዓት ሚስቴክ ነገር ከሰራች ወደፊት ለሚመጣባት ነገሮች በሙሉ ስትሮንግ ነው መሆን ያለባት። ጠንካራ ነው ልትሆን የሚገባው። ገባችሁ? ስለዚህ በቃ በራሷ ስህተት ሌላ ደግሞ እሱ እንደዛ በዛ ልክን ያላደረኩም ለምን አትፋችኝ ምናምን ነገር ሁሉ እያለ እየተናገረ እንዴት ነው በቃ እንዴ! እኔ እኮ በጣም ነው የሚገርመኝ። እና ይከብዳል። ብሩክ ሲጀመር እንደዚህ አይነት ሰው አይደለም፣ አያደርግም፣ እንደዚህ አይነት ነገር ውስጥ አይገባም ሲጀመር ማለት ነው እንጂ ሌላ ተንኮል ሌላ ሴራ አሴራበት ከሆነ ደግሞ በጣም የመጨረሻ እሷ የወረደች እንደሆነችና ክብሯን በጣም እንደጣለች ነው ሰው እንትን የሚለው ማለት ነው። ስለዚህ እኔ በዚህ እንደዚህ አይነት የሚያስጠላ ነገር ውስጥ ገብታ ለዶላር ብላ ራሷን ዝቅ አድርጋ ለምን በዚህ ልክ እንደመጣች ግራ የሚያጋባው በጣም ነው። እንዳልኳቸው የሆነ መልእክት አለው ብለው ስላሰቡ ነው በቃ አይደለ በእንደዚህ አይነት ህይወታቸው የሚበላሽ ሴቶች ስላሉ ያን ነገር ለማስተማር ይሆናል ይሄን ነገር ይዞ የመጡትና ለዛም ይሆናል። ስለዚህ በትግስት ያለውን ነገር መጠበቅ ማየት ነው። ግን ከጨረቃዎቻችን ራስ ወረድ በሉ በቃችሁ ከዚህ በኋላ ምናምን ይሄን ነገር ለመጨረሻ ጊዜ ተጠናቆ ለአንዴና ለመጨረሻ ጊዜ የሚያበቃበት ቀን ነው የናፈቀኝ ማለት ነው። እሱ ደግሞ ቅርብ ነው ኢንሻአላህ እንኳን ወለደች እንጂ ማለት ነው። ብሩክ አለማየሁ እንግዲህ ሁላችንም የምናውቀው ልጅ ነው። እንደዚህ አይነት ነገር ውስጥ የሚገባ አይደለም። ለድራማ ለስራው ተብሎ የመጣ አይዲያ ቢሆን እንጂ ማለት ነው። ለማንኛውም ሰላማችሁ ይብዛ፣ አትጨነቁ ማለት ነው። መልካም ምሽት። ባይ ባይ።